መድብል አንበሳው ትትናን ጠበቃው ሊደፍራት ሲል አዳናት፣ አስመለጣት። የማይታመን ነገር አደረገላት። ወንድማማቾቹ ብሩክና መድብል ተመካክረው ትህትናን ከዛ ማስመለጥ እንዳለባቸውና ትህትና ተጠቂ እንደሆነች እንዲሁም መድብል በጣም ጀግናና ለልጅቷ በጣም ስለተቆረቆረ እጅጉን ልቡ ተሰብሮ እንደ ወንድሜ እንደውም ይቅርታ እስከ ዛሬ ድረስ ራሱ እንደዚህ እሷን ለማዳን ስላልጣርን ይቅርታ ልንጠይቃት ይገባል። እሷም እኮ ተጠቂ ናት። በዛ ላይ አንተን ሁሉ ሳይቀር ይቅርታ ጠይቃህ ነበረ ማለቴ እንዲታድናት። ግን አንተ ምን አደረግ? እኛ አንተ እዚህ ከመጣህ በኋላ ሁሉንም ነገር እረሳ ነው። እስኪ ንገረኝ በሰዓቱ ምን ብላህ ነበር ብሎ ሲለው፣ ውይ ወንድሜ ያላለችው ነገር የለም። አንድ ወንድም አላት ከልጅነቷ እስከ እውቀት ድረስ የምትፈልገው እና ያንን ወንድሜን ካገኘህልኝ በቃ ምን ልበልህ ለቤተሰቦቼ ሽልማት ነው ብላ አለችኝ። በዛ ላይ ደግሞ ለቤተሰቦቼ እንደሞኩ ንገርልኝ። መቼም ከዚህ ወጥቼ ሰው ሁኜ ወደ ቤተሰቦቼ አልሄድም። በጣም ብዙ ሀብትና ንብረት ሽጠው ዝና እንደበላው ነግራኛለች። ወንድሜ ብታይ በጣም ተሰቃይታለች። ከኔ በላይ እሷ ናት በደንብ የተሰቃየችው ብሎ ሲለው፣ አይዞ ወንድሜ በቃ እኛ እኮ ሶስታችን በጣም ብዙ ታሪኮችን እንሰራለን። ደግሞ ፖሊሱ በጣም ጀግናና ጀንት ስለነበረ አምልጧቸዋል። ምን ማለት ነው ወንድሜ? መድብል እስኪ ንገረኝ። እሱማ ምኑን ነግሬ ምኑን ልንገርህ? ምክንያቱም ዝናና ካሊብ ሙሲሳ ያው ፖሊሱን ለማስገደል ደፋ ቀና ብሎ ነበር። ምን ወንድሜ? ግን ፖሊሱ ነቅቶባቸው ስለነበረ እጥፍ ብሎ እራሱን አዳነ። ታውቃለህ፣ አንዳንዱ ሰው ለሀብትና ለገንዘብ እየተደለለ ህሊናውን ሲሸጥ፣ ይሄ ግን ለእውነት ህሊናውን የሸጠ ሰው ነው እና ከዚህ በኋላ እናታቸው ሆድ ቢገቡ እንኳ አያመልጡኝም። እኔ ደግሞ የእውነትም እነዚህን ፍርድ ላይ ካላቆምኩኝ እናቴ ወንድ ብላ አትጥራኝ ብሎ ፎክሮ ሁላ ነው የሄደው ብሎ ለብሩኬ ነገረው። ብሩኬ እጅጉን ተደሰተ። ታውቃለህ እኔም እኮ ለዘመናት ለወራት ስፈልግ የነበረው እንደዚህ አይነት ፖሊስ ነው እና ፖሊሱ በጣም ጀግና ነው ወንድሜ፣ ኮርቼብሃለሁ ብሎ ሲለው፣ እንዴ ብሩክ አንተማ በእኔ በወንድምህ ልትኮራ ይገባል። ከዚህ በኋላ ምንም ነገር አይፈጠርም ብሎ አለው። ልክ ነህ መድብል፣ በእርግጥ እኔ ጥሩ ህይወት መኖር ነው የምፈልገው። ከዚህ በኋላ ስቃይና መከራ በቅቶኝ የራሴን ህይወት የተሻለ ህይወትን መኖር ነው የምፈልገው። ካልሆነ ግን እጅጉን ይከብዳል ብሎ አላ። አታስብ ወንድሜ፣ ሁሉንም እናስተካክለዋለን። እንዴት ተመኘኸው እንዳቀልከው ከቅድስት ጋር ከልጅ ጋር ትኖራለህ። እንዲሁም ማህሌትን ደግሞ ከነዝና ጋር ከርቸሌ አስገብተን በደንብ ትማራለች። ምናልባት ከወጣች በኋላ ጥሩ ህይወት ቢያጋጥማት እንኳ ለዛ ህይወቷ ጠንካራና ብልህ ሴት ትሆናለች ብሎ መድብል በመልካም ንግግር ተናገረ። መርዞ በስተመጨረሻ ዝና እጅ ወደቀ። ዝና አረመኔውና ጨካኙ ጂ+3 ቤት የሚያወጣውን ዋጋ እኔ ላንተ እሰጥሃለሁ ሉላ የምትባል ሴትዮ ፈልግልኝ ብሎ ስለነበረ እሷን ባለመፈለግና እንዲሁም ታሪኩን በሙሉ ለዳጣ ሲነግራት፣ ዳጣ አንተ ወራዳ፣ ቆይ እንዴት ነው ሉላን አይተሃት የለም እንዴ? በዛ ላይ ሞገስንስ ሚስኪን የዋህ ምርጥ ጓደኛ እኮ ነው። የእውነት ለገንዘብ ስትል አሳልፈን ልትሰጣቸው ነው ማለት ነው? እንደዛ ከሆነ እመነኝ መርዞ ሁሉንም ነገር ነው የምታጣው። ከኔ ጋር ሁሉ ጓደኛ አትሆንም ብላ አለችው። ምን እያልሽ ነው? ሰውየው እኮ በጣም ሀብታምና ጨዋ ይመስላል። አየህ፣ እሱም ልክ ጨዋ ሆኖ ቀርቦ ነው ሁሉ ነገርህን የሚወስድብህ። የእውነት አሁን ያ ሁሉ ገንዘብ የሚሰጥ ይመስላል? እሱ እኮ በገንዘብ የታወረ ነው። እኔን አላምነኝ ካልክ ለምንድን ነው ኢፍራታ እንደውለህ የማትጠይቃት ብላ ስትለው፣ ምን እያልሽ ነው? ኢፍራታ እኮ ገጠር ነው ያለችው። በዛ ላይ
እኔ ጥቁር አዝሙዴን ላስቸግራት አልፈልግም ብሎ ሲላት፣ እንደዛ ከሆነ ብታቆም ይሻልሃል መርዞ፣ ካልሆነ ግን እኔ እናንተ ከባድ ችግር ውስጥ ነው የምንገባው ብላ አለችው። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ቅድስቴ እግሯን አሟት ሶፋው ላይ ቁጭ ብላ እያለ እንደ አጋጣሚ መድብል መጣና፣ እንዴ ቅድስት ምን ሆነሽ ነው ዛሬ ብሎ ሲላት፣ ቅድም እኮ ከበር ስወጣ ከችን ላይ እግሬን ወለም ብሎኝ ነው። ምን እና ታዲያ መታሸት እኮ አለብሽ፣ በይ ነይና ልሽሽ ወይም ደግሞ ወጌሻ ይጠራ ብሎ ሲላት፣ አረ በፍጹም እኔ እኮ ቀላል ነው። ምን ታዲያ ቀላል ሆኖ ነው እንዴ እንደዚህ የምትኙ? ቀላልማ እንዳልሆነ አውቃለሁ። ይልቁንስ ለምንድን ነው በሽታሽን የምትደብቂው ንገሪኝ ብሎ ሲላት፣ ባይሆን እንደዛ ከፈለክ ያው ጋሽ የማስያጅ ባረገኝ ደስ ይለኛል። ማለቴ የወለቀውን ቢጠግንልኝ ብላ ስትል፣ አሀ እኔ ለካ መች አወኩኝ። አንተ ብሩክ ብሩክ እያለ ጠራውና፣ ወየ ወንድሜ በል ቅድስቴ እንግዲህ እግሯን ስውጥ ስላላት እንዲታሻት ፈልገን ነው እንዴ ወንድሜ። ታዲያ ከኔ አንተ ትሻል የለ እንዴ? በማሸት እኮ ድሮም ልጅ እያለን አንተ ትሻላለህ ብሎ ሲለው፣ አያያይ እኔማ እድሜ ለእስር ቤት እስር ቤቱ በሙሉ እኮ አጥፍቶብኛል። ለማንኛውም ግራዋንም ቀኟንም ብታሻጥሩ ነው ብሎ ብሩኬ ቁጭ ካለ በኋላ ምንሽን ነው ብሎ ሲላት፣ ቅድስቴ ከማፍቀሯ የተነሳ በጣም ድንብርብር አለች። ከዛ እኔ የምልሽ ቅድስቴ ቆይ ግን እጅሽን አይሻልሽም እንዴ? እጅ እኮ ጥሩ ነው ለማስያጅ ብሎ ሲላት፣ እንዴ ቆይ እናንተ ልጆች እየቀለዳችሁብኝ ነው እንዴ? አረ በፍጹም እንዴት አድርገን ነው እኛ ባንተ ልንቀልድብህ የሚችለው? ይሄማ የእውነቴን ነው ምልህ በጣም የተሳሳተ ነው ብሎ አለው። ለማንኛውም ቀኟንም ግራዋንም እያሸህ በደንብ አድርገህ ብታስተምራት ጥሩ ነው ብሎ መድብል እየሳቀ ሄደ። በሌላ በኩል ምሳሌዬ እባክሽ ቅድስቴ ወንድ ልጅ ውለጅልኝ፣ ካልሆነ ግን እነ ውሃ ጋር እየሄድኩ እጨዋታለሁ ብላ ስትል፣ ምን ነው ደበረሽ እንደ ልጄ? አሁና በጣም ነው የደበረኝ። እዚህ ቤት እኮ የህፃን ልጅ ድምፅ ከሰማሁኝ በጣም ቆይቻለሁ። ያ ማለት የራሴን ድምፅ ማለት ፈልጌ ነው። እና አትወልጅልኝም እንዴ? ታዲያ የምሰራው እኔ ነኝ እንዴ? ምን ማለት ነው? የሚሰራው እኮ አባትሽ ነው። በዛ ላይ ደግሞ አባትሽን ጠይቂው እንጂ እኔ ለምን ብዬ ነው እኔ ብቻ ልጅ የምወልደው ብላ ስትል፣ እንደዛ ከሆነ አባዬን እጠይቀዋለሁ። ይልቁንስ አንድ ተረት ተረት ልጠይቅሽ እንዴ ብላ ስትላት፣ አዎ ጠይቂ ምሳሌዬ፣ ካወቅኩት እመልሳለሁ፣ ካላወቅኩት ደግሞ ችግር የለውም ብላ ስትል ጥያቄውን ጠየቀች። እናትና ማህሌት ብላ አለች። እንዴ ምን እያልሽ ነው ማህሌት? አልገባኝም። እሷ እኮ እናት በያት፣ ያው ማለቴ አባት በያት። ኮፍያ ብታደርግ ኑሮ አባት ትሆን ነበረ። እና ኮሜንቱን አባት ብዬ ልጽፍ ነው እንዴ ወይስ ደግሞ ማህሌት ብዬ ልጽፍ ነው? አይ ማህሌት ብለሽ ብትጽፊው ጥሩ ነው ብላ ስትል፣ አያ ቅድስትዬ በቃ ለማህሌት ያለሽ ጥላቻ ጭንቅላትሽ ላይ ስለወጣ የምትይውን ነገር አታውቂውም አይደለም። ለማንኛውም ልሂድና አባዬ ያስረዳኝ ብላ ወደ ሳሎን ሄደች። በሌላ በኩል ማህሌት ኢፍራታ የእናት እያለች መርዞን እያፋጠጠችው ትገኛለች። ትሰማኛለህ? አሁን አንድና አንድ የምጠይቅህ ነገር እህቴ፣ አንደኛ እህቴ የት ናት? ሁለተኛ ነገር ደግሞ እስኪ ንገረኝ አንተ የምትሰራው ስራ ምንድን ነው ብላ ስትለው፣ ምን አገባሽ አንቺም ሆንሽ ያምዝና ራቁኝ ብያችሁ የለም እንዴ? እኛ እኮ እስካልፈቀድን ድረስ መራቅ አትችልም። በዛ ላይ ደግሞ ዝና ምን ያህል ጀግናና ብርቱ እንደሆነ አትርሳ። ሉላ ያለችበትን ተናገር ብላ ስትለው፣ በቃሽ ተይ አንቺ ቆይ ሴት አይደለሽ እንዴ? ሴት ሆነሽ እንዴት ነው በሴት ላይ የምትጨክኘው? እና አርፈሽ አትቀመጭም ብሎ ሲላት፣ አርፌማ አልቀመጥም፣ አርፌ መቀመጥም ካለብኝ ለሞገስ ደውላ፣ ሞገስ እውነት ለመናገር ዝና ያላችሁበትን ቦታ አቋል ብላ አለችው። ምን እያልሽ ነው ዳጣ? እየቀለድሽ መሆን አለበት። እንዴት ነው እስካሁን ድረስ ያልነገርሽኝ ብሎ ሲላት፣
አረ ወንድሜ ተረጋጋ። እኔ ራሱ ገና ትናንትና የሰማሁት። ምን ጭራሽ ትናንት ነው ትይኛለሽ? ታዲያ ትናንትና ሰምተሽ እንዴት ነው ከዛ ወሬ ጋር እንድንጋፈጥ የፈለግሽው? እኔ እኮ አይደለሁ። ምክንያቱም ያንን መርዞ የኔንና የሉላን ጓደኛ እና በጣም ብዙ ብር እሰጥሃለሁ ሲለው ያው የደላላ ነገር ታውቃ የለ እሱ ደግሞ እኔን አማከረኝ። እኔ ደግሞ ዝና የሚባለው አውሬና ጨካኝ ሰውዬ እንደነበረ ነግሬዋለሁ። ኧረ እባክሽ ተይ እንጂ ዳጣ። ታዲያ ልጁ ገንዘብ የማይቀይረው ሰው እንደሌለ ታውቂያለሽ። ገንዘብ ቀይሮት እንደሆነ ምን ትያለሽ ብሎ ሲላት በፍጹም እንደዛማ አያደርግም መርዞ የቱንም ያህል ገንዘብ ቢወድ እኔ ሊከዳኝ አይችልም፣ እናንተንም አይከዳችሁም። ይልቁንስ አሁን ያለበትን ቦታ ልንገርህና መላ እንበል። በዛ ላይ እኮ ይበላውና መርዞ ቢያንስ ቢይዙትም እንኳ እናንተ ያላችሁበትን ሰፈር አያውቀውም እና ማምለጥ አለብህ ብሎ አለው። ሞገስ ጋር ዝና ጋር መድብን ጋር ደውሎ ምንድነው ወንድሜ እየተካሄደ ያለውን ነገር ንገረኝ እስኪ ብሎ ሲለው ዳጣሁን ደውላ ነበር። ያንም መርዞ የሚባለውን ደላላ አግኝተው ሳያፋጠጡት አይቀርም። አታስብ፣ አሁን ሁሉም ነገር እየተስተካከለ ነው። ሞገስ ደግሞ አንድ እቅድ ከብሩ ጋር አቅደናል። ምን አይነት እቅድ? አንዲት ትትና የምትባል ልጅ አለች። እንደውም በልጅነቷ ወንድሟ ሁሉ የጠፋባት ናት። ከክፍለ ሀገር ነው የመጣችው። ብታይ በተደጋጋሚ ብሩክን አደራህም ብላው ነበር። እኛ ያው የሰው ልጅ ስለነበርን እዚህ መጥቶ እንዲቀን እንደ ታሪክ አወራን እንጂ ጠበቅ ብሎ አላወራንም። ስለዚህ ዛሬ በአንድ ድንጋይ ሁለት ወፍ ማለት ነው ብሎ ሲለው ምን ማለት ነው አልገባኝም። መድብል ትትናን እናስወጣትና እንድትመሰክርበት እናደርጋለን። ስለዚህ ካሌብ ሙሲሳና እንዲሁም ዝና ያበቃላቸዋል ብሎ አለ። ትትናዬ እጇን እራሷን ልታጠፋ ቆርጣ ስለነበረ ቆይ አንቺ ሴትዮ ምንድን ነው አላማሽ? እኔ ካልገደልኩ ነው እንደምትይው? ቢላዋውን ከየት አመጣሽው? አቤት ድፍረት ብሎ ሲላት ምን ነው ዝና እኔ ስለምንህም እምቢ አልከኝ። አብረን እንሆን ሚስት ልሁን ስልህ እምቢ አልከኝ። ስለዚህ አሁን ደግሞ ምን ለማድረግ እየሞከርክ ነው? መሞቴ ካልቀረ እኮ እኔ ራሴ ልገላግላችሁ ብዬ ነው። ትሰሚኛለሽ ትትና የአንቺ የሰውነት ክፍል እኮ ምን ያህል እንደማወጣ አታውቂም አንቺ። ስለዚህ ስለማታውቂው ነገር ባትናገሪ ጥሩ ነው ብሎ አላት። ኧረ እባክህ እንደዛ ከሆነ የእውነት አንተ ጨክነ ልትሰጠኝ ነው ማለት ነው? ለምንድን ነው የማልሰጥሽ? እስኪ ንገሪኝ። ስታስብኝ አንቺ እህቴ ነሽ ወይስ ምኔ? አንተ እህት የለህም እንዴ? ምንም ይኑረኝ ምንም እሱ አይመለከትሽም። በቃ ተይኝ። አሁን ራስሽን መንከባከብ አለብሽ። ደግሞ ካሌብ ሲመጣ አንቺ አምሮብሽና ተውበሽ መገኘት አለብሽ ብሎ አላት። ጠበቃው እንዳንቺ አይነት ጽድት ያለ ሴት አግኝቼ እንዴት ነው የማልፈው እያለ ለመድፈርና ሉላ ላይ ያደረገውን ድርጊት እዚህም ላይ ደገመው። ጀግናው መድብል መጥቶ ትህትናን አድኖ የራሱ አደረጋት። ገና ትህትናን ሲያት ነበር ልቡ ድም 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 ያለው። ኢፍራታ በፍራቻ ገጠር ገባ።